ፊልሙ ሲጀምር ትንንሽ ሮቦቶችን የሚሰራውን ሆይሱን እያስመለከተን ነው። ሆይሱ የኢንጂነሪንግ ተማሪ ሲሆን ወደ ትምህርት ቤትም የሚሄደው በስኩተር ነው። ሆይሱም ትምህርት ቤታቸው ባዘጋጀው ኤግዚቢሽን ላይ በመገኘት ስራዎቹን ለማስተዋወቅ ወደ ትምህርት ቤቱ ይሄዳል። ወደ ኤግዚቢሽኑም ከደረሰ በኋላ ሁሉም ሰዎች ስራቸውን በማስተዋወቅ ላይ ሲሆኑ ሆይሱም ከጓደኞቹ ጋር በመሆን የሰራውን ስራዎች ለማስተዋወቅ ይገባል። ነገር ግን ጓደኞቹ አዲስ የጌም መጫወቻ ሰርተው ስለነበር መጫወት ይጀምራሉ። በሌላ በኩል ደግሞ ሃይጂ የተባለችን አካል ጉዳተኛ ፊልማችን ያስተዋውቀናል። ሃይጂም በደረሰባት አደጋ አካል ጉዳተኛ ስትሆን ትምህርት ቤቱን ባዘጋጀው ኤግዚቢሽን ላይ ቀስት የመወርወር አደገኛ ችሎታ ስላላት በትምህርት ቤቱ የተዘጋጀው ውድድር መወዳደር ትጀምራለች። ቀስቱንም ስትወረውረው አሪፍ ኢላማ ስለነበረው ሁሉም በችሎታዋ በመደነቅ ማጨብጨብ ይጀምራሉ። ነገር ግን አብረዋት የተወዳደሩት ሰዎች ሽልማቱ ለኛ ነው የሚገባን በማለት ከሃይጂ ጋር መጨቃጨቅ ይጀምራሉ። ሽልማቱም ትልቅ አሻንጉሊት ስለነበር አሻንጉሊቱ ሲሰጣት አብረዋት የነበሩት ሰዎች አሻንጉሊቱን ለመንጠቅ ሲሞክሩ ሃይጂ ከዊልቸሩ ላይ ትወድቃለች። ሆይሱም ጓደኞቹ ጌሙ በቃን በማለት ጥለውት ይሄዳሉ። ሃይጂም ከተነሳች በኋላ ከሰዎቹ ላይ አሻንጉሊቱን በመንጠቅ በፍጥነት ዊልቸሯን እየነዳች ለማምለጥ ስትሞክር ባላንሷን መቆጣጠር ከብዷት ሆይሱ የነበረበት የኤግዚቢሽን ድንኳን ውስጥ ገብታ ትወድቃለች። ሆይሱም በመደናገጥ ደህና እንደሆነች ከጠየቃት በኋላም ዊልቸሩ በጣም ተጎድቶ ስለነበር ማስተካከል ይጀምራል። ሆይሱም ሰርቶ ከጨረሰላት በኋላም ሃይጂ ዊልቸሩ ስትሞክረው በመስራቱ በጣም ትደሰታለች። ሃይጂም እንዴት ሊሰራው እንደቻለ ስትጠይቀው ሆይሱ መካኒካል ኢንጂነሪንግ ተማሪ እንደሆነ ይነግራታል። ሃይጂም በጣም እያመሰገነችው ውለታውን ለመክፈል በማሰብ እዚህ ሰፈር ውስጥ የሚያውቀው አሪፍ ሬስቶራንት ካለ ልትጋብዘው እንደምትፈልግ ትነግረዋለች። ሆይሱም በመስማማት ቅርብ ወዳለው እሱ ወደሚበላበት ምግብ ቤት ይዟት ይሄዳል። እዛም ሲደርሱ ምግብ ቤቱ ከፍታ ላይ ስለነበር ሃይጂ የደረጃውን ብዛት ስትመለከት ትደነግጥና ለሆይሱ ሌላ ሬስቶራንት እንዲሄዱ ትጠይቀዋለች። እሱ ግን አሪፍ ሬስቶራንት ያለው እዚህ እንደሆነ ይነግራታል። ሃይጂም ደረጃው ላይ መውጣት እንደማትችል ስትነግረው ይህንን ስላላሰበ ይቅርታ በመጠየቅ ሆይሱን ጀርባው ላይ በማዘል ወደ ሬስቶራንቱ ይዟት ይወጣል። የሆቴሉን ባለቤት ከልጁ ጋር በመሆን ሆይሱን አዲስ ፍቅረኛ ማቾች ትመስላላችሁ በማለት የተለመደውን ምግብ ነው ወይ የምታዘው ብሎ ይጠይቀዋል። ሃይጂም ለቤቱ አዲስ ስለሆነች እሷ እንድትመርጥለት ቢጠይቃትም ሃይጂ ከዚህ በፊት የሚበላውን ምግብ እንዲያዝ ትጠይቀዋለች። ወደ ውስጥ ገብተውም ምግቡ ከመጣ በኋላ እየበሉ ሆይሱ ወደዚህ ቦታ ላይ ይዟት ስለመጣ አመሰግናለሁ በማለት እንደዚህ አይነት ሁኔታዎችን ካሳለፈች እንደቆየች ትነግረዋለች። ሆይሱም ምናልባት ድጋሜ ካሁን በኋላ የሚገናኙ ከሆነ እንደዚህ አይነት ሁኔታዎችን ማሳለፍ እንደሚችሉ ይነግራታል። ምግባቸውን በልተው ከጨረሱ በኋላ ለመሄድ ሲነሱ ሆይሱ ቦርሳውን ረስቶት ማድረግ ይጀምራል። ሃይጂም ወዲያውኑ ቀስ በማለት ሆይሱን ረስተው ነው እንዴ ተሸከመኝ ትለዋለች። ሆይሱም ያለመደው ነገር ስለነበር በድጋሚ ይቅርታ በመጠየቅ ጫማዋንም ካሰረላት በኋላ ተሸክሟት ከምግብ ቤቱ ሲወጡ የሃይጂ ዊልቸር መሰረቁን ይመለከታሉ። ሆይሱም ሃይጂን አስቀምጦ ዊልቸሩን መፈለግ ቢጀምርም ምንም ነገር ባለማግኘቱ ሃይጂ እህቷን እንድትወስዳት ትጠራታለች። የሃይጂም እህት ቶሎ በመምጣት ትወስዳታለች። ሆይሱም የትምህርት ቤት መታወቂያዋን ለሃይጂ በመስጠት ዊልቸሩን ፈልጎ እንደሚመልስላት ቃል ይገባላታል። ሃይጂ ግን በተፈጠረው ነገር ከማዘን ይልቅ ባሳለፈችው ጊዜ በጣም ደስተኛ ነበረች። ሆይሱም ወደ ኤግዚቢሽኑ ተመልሶ ለጓደኞቹ ስለተፈጠረው ሁኔታ እየተናገረ በነበረበት ሰዓት ላይም ሺሃም የምትባል ሴት ወደ እነሱ በመምጣት ያንግ የተባለው ጓደኛቸውን በጣም ስለምትወደው የት እንዳለ ትጠይቃቸዋለች። ያንግ ግን እሷን በጣም ይጠላት ስለነበር እንዳታየው ወንበሩ ስር ሲደበቅ ሺሃም እንዳየችው በመናገር ከወንበሩ ስር እንዲወጣ ትነግረዋለች። ያንግም ከተደበቀበት ወጥቶ ፍቅረኛው እንዳልሆነች በመናገር ለምን እንደምታሳድደው ይጠይቃታል። ሺሃም እኔ ቆንጆ ነኝ፣ አንተ ደግሞ ስማርት ስለሆንክ የምንወልዳቸው ልጆች በጣም ጎበዝ እንዲሆኑ ስለምፈልግ ነው ስትለው ያንግም ጓደኞቹ ፊት ከዚህ በላይ ማውራት ስላልፈለገ ወደ ውጭ ይዟት ይወጣል። ሆይሱም ለሃይጂ ተመሳሳይ ዊልቸር ለመግዛት ኢንተርኔት ላይ ሲፈልግ ዊልቸሩን ያገኘውና ዋጋው ግን በጣም ይወደድበታል። ጄን የተባለው ጓደኛውም ያለውን ችሎታ ስለሚያውቅ ለምን አንተ አትሰራላትም በማለት ሐሳብ ያቀርብለታል። ሆይሱም በሐሳቡ በመስማማት በፍጥነት ወደ አባቱ የሳይክል መጠገኛ በመሄድ የሚያስፈልጋቸውን ዕቃዎች መሰብሰብ ይጀምራል።
በሌላ በኩል ደግሞ ሃይጂ ወደ ቤቷ ስትገባ አባቷ ዊልቸሩ በመጥፋቱ በጣም ስለተናደደ ለምን ለፖሊሶች ተናግረሽ ሃይጂን አታሳስሪውም ነበር ሲላት፣ ሃይጂ ግን ምንም ሳትናገረው ወደ ክፍሏ ትገባለች። በቀጣይ ቀንም ሆይሱ አዲስ ዊልቸርን በመስራት አሻንጉሊቷንም ከኋላ በመጫን ቀስቱርወራ ወደምትለማመድበት ቦታ ይዞላት ይሄዳል። አሰልጣኙ ግን ሆይሱ አዲስ አካል ጉዳተኛ ስለመሰለው ስለ ዊልቸሩ አጠቃቀም መናገር ሲጀምር ሆይሱ አካል ጉዳተኛ እንዳልሆነ ተናግሮ አሰልጣኙን ወደ ሃይጂ እንዲወስዶ ይጠይቀዋል። ሃይጂም ወዳለችበት ክፍል ከደረሰ በኋላም ሃይጂ ቀስቱን ስትወረውር ይመለከታትና በችሎታዋ በጣም እየተገረመ አዲስ ዊልቸር ራሱ ሰርቶ እንዳመጣላት ይነግራታል። ሃይጂም ዊልቸሩ ስትመለከት በጣም ደስ ይላታል። ከዛም በመቀጠል ሆይሱ አዲስ ዊልቸር ለመግዛት ዋጋው በጣም እንደተወደደበት ተናግሮ በዚህም ምክንያት ራሱ እንደሰራላት ይነግራታል። ሆይሱም በሁኔታው በጣም ትደሰትና ከጓደኞቿ ጋር መጠጥ እንዲጠጡ ወደ አንድ ቦታ ይዘው ትሄዳለች። ሆይሱም መጠጥ ጠጥቶ እንደማያውቅ ቢናገርም ሃይጂ እንደምንም ታሳምነውና መጠጣት ይጀምራሉ። ሆይሱም የመጀመሪያው በመሆኑ ትንሽ ከጠጣ በኋላ ይሰክርና ሃይጂ በመኪናቸው ወደ ቤቱ ትወስደዋለች። እናትና አባቱም ወጥተው ሲቀበሏቸው ሆይሱም ሰክሮ ስለነበር መንገዳገድ ሲጀምር አባቱ ወደ ውስጥ ይዞት ይገባል። በተቃራኒ ደግሞ እናቱ ሃይጂ ወደ ቤቱ አስገብታ ምግብ እየጋበዘቻት ልጄ ካንቺ ጋር ስለተዝናና በጣም ደስ ብሎኛል በማለት ከዚህ በኋላም አብራው እንድትሆን ትጠይቃታለች። ሃይጂም ምንም ችግር እንደሌለው ተናግራ አባቷ እየደወለላት ስለሆነ አሁን መሄድ እንዳለባት ተነግራታለች። በቀጣይ ቀንም ያንግ የተባለው የሆይሱ ጓደኛ የአርቲፊሻል የሽጉጥ ውድድር ሊጀመር እንደሆነ በመናገር እንደባለፈው ጊዜም መሸነፍ እንደሌለባቸው በመናገር ወደ ውድድሩ ቦታ ይሄዳሉ። አብሯቸውም ሃይጂና ሺሃም በቡድን ውስጥ ይካተታሉ። ጨዋታውም ከተጀመረ በኋላ የመጀመሪያውን ዙር ይሸነፋሉ። እረፍት እያረጉ በመሸነፋቸው እርስ በርስ መጨቃጨቅ ሲጀምሩ ሃይጂ የሚያሸንፉበት አንድ ዘዴ እንዳለ በመናገር ጨዋታ ውስጥ ከገባች በኋላም የቀስ ችሎታዋን በመጠቀም እንዲያሸንፉ ታደርጋቸዋለች። ጨዋታውንም ከጨረሱ በኋላ ለመዝናናት ወደ አንድ ፓርክ ይሄዳሉ። ሆይሱና ሃይጂም ለብቻቸው በመሆን መሬት ላይ በመተኛት ማውራት ይጀምራሉ። ሃይጂም ለእንደኔ አይነቱ አካል ጉዳተኛ እንደዚህ አይነት ቦታ መምጣት በጣም አስቸጋሪ ቢሆንም አንተ ከጎኔ ስላለ ደስተኛ ነኝ ትለዋለች። ሆይሱም የምትፈልገውን ነገር ከዚህ በኋላም እንደሚያደርግላት ቃል ይገባላታል። ከዛም በመቀጠል ሆይሱ ሀገር አቀፍ የቀስት ውርወራ ውድድር ስላለባት በሱ ላይ ትኩረቷን እንድታረግ ይነግራታል። ሃይጂ ግን ለምን ሮቦቶችን እንደሚወድ ትጠይቀዋለች። ሆይሱም ሮቦቶች ለሰው ልጆች ስራን ስለሚያቀሉ በዚህም ምክንያት እንደሚወዳቸው ይነግራታል። ሃይጂም ፍቅር በተሞላበት ሁኔታ እኔ እርዳታ የምፈልገው ካንተ እንጂ ከሮቦቶች አይደለም ትለዋለች። ሆይሱም ሮቦቶችን በውድም እንኳን ሁሌም አንቺን ለመርዳት ዝግጁ ነኝ ይላታል። ወደ ጓደኞቻቸውም ተመልሰው አሪፍ ጊዜን ካሳለፉ በኋላ ይለያያሉ። በቀጣይ ቀንም ሃይጂና ሆይሱ አሪፍ ጊዜን ማሳለፍ ይጀምራሉ። የሃይጂም አባት ስልክ ሲደውልላት ባለማንሳቷ ለአሰልጣኟ በመደወል እንዲያገናኘው ይጠይቀዋል። አሰልጣኟ ግን ከትንሽ ደቂቆች በፊት እንደሄደች ይነግረዋል። እህቷም ለሃይጂ የመጣ ደብዳቤ እንዳለ ለአባቷ ትነግረዋለች። የሃይጂ እህት ፖስታውን ከከፈተችው በኋላም ሃይጂ ስኮላርሺፕ እንደደረሳት ለአባቷ ትነግረዋለች። አባቷ ግን ምንም ደስተኛ አልነበረም። ከዛም በመቀጠል ወደ ሌላ ሀገር ባል ሳታገባ መሄድ እንደማትችል ይነግራታል። የሃይጂ እህት ትምህርቱ ለ2 ዓመት ብቻ ስለሚቆይ ከእናታቸው ጋር መሄድ እንደምትችል ብትነግረውም አባታቸው ግን እንደማይሆን ተናግሮ ወረቀቱን ይወረውሯል። ከዛም በመቀጠል አባቷ ለሷ የሚሆን ጥሩ ባል እንዳገኘላት በመናገር ላይ ያለም ሃይጂ ከኋላቸው ትመጣለች። አባቷም ስልክ ባለማንሳቷ ከተቆጣት በኋላም አሪፍ ወንድ እንዳገኘላት ተናግሮ ሊድራት እንደሆነ ይነግራታል። ሃይጂም እንዴት እኔ ማላቀውን ሰው እንዳገባ ትገፋፋኛለህ በማለት ተናዳ ወደ ሆይሱ ጋር ተመልሳ ትሄዳለች። ወደ ሆይሱ ጋር ከደረሰች በኋላም ሆይሱ የሮቦቶች መነጽር አድርጎ ስለነበር ካያት በኋላም ለምን እንደመጣች ይጠይቃታል። ሃይጂም ከቤተሰቦቼ ጋር ተጣልቼን የመጣሁት ስትለው ሆይሱም ያለችበትን ሁኔታ ለመቀየር የሮቦቶቹ መነጽር ማድረግ እንደምትፈልግ ከጠየቃት በኋላ ይሰጣታል። ሆይሱም መነጽሩን ስታረገው በእግሯ ስትራመድ ትመለከታለች። በሌላ በኩል ደግሞ ሺሃምና ያንግ አንድ ላይ ያወሩ በነበሩበት ሰዓት ላይም አንድ ሰው መጥቶ ይተናኮላቸዋል። ሺሃምም ከዚህ በላይ መታገስ ባለመቻሏ ልደበድበው ስትመጣ
ልጁ ግን ኃይለኛ ስለነበር ሺሃምን ገፍትሮ ይጠላታል። ከዛ በመቀጠል ያንግንም ፍቅረኛዋ ከሆንክ እስቲ ከኔ አስጥላት ብሎ ይነግረዋል። ያንግን በጣም ስለተናደደ ልጁን በአንድ ቡጢ ዘርሮ ይጥለዋል። ሺሃምም ለሷ ስለተደረበላት በጣም ደስ ይላታል። በቀጣይ ቀንም ሺሃም ከእናቷ ጋር ተቀምጣ በአባቷ ውሳኔ በጣም እንደተናደደችና ለምን እንደዚህ አይነት ውሳኔ እንደወሰነ ትጠይቃታለች። እናቷም አባትሽ እንደዚህ አይነት ውሳኔ የወሰነው ለአንቺ በማሰብ ነው ትላታለች። ከትንሽ ቆይታ በኋላም ሃይጂና ጓደኞቿ ወደ ልምምድ ቦታ ላይ ለመሄድ ሲዘጋጁ ከመሃላቸው ውስጥ አንደኛው ይታመምና አሰልጣኛቸው ወደ ሆስፒታል ይዞት ይሄዳል። ሆይሱም በድንገት ይመጣና ሃይጂ መኪናውን እየነዳ ወደ ውድድር ቦታው ዘደን ትለዋለች። ሃይጂም መንዳት እንደማይችል ከተናገረ በኋላም አሰልጣኛቸው ተመልሶ በፍጥነት ይመጣል። ሃይጂንም ከነሱ ጋር እንዲሄድ ሲጠይቁት ሃይጂ በስኩተር መሄድ እንደሚወድ ተናግሮ ይሄዳል። መንገዳቸውንም ከጀመሩ በኋላ ሃይጂ የሆይሱ ጓደኛ ያለውን ነገር ታስታውሳለች። ሆይሱም ከሰው ጋር ተጠጋግቶ የመቀመጥ ፍርሃት ነበረበት። ሆይሱም ይህንን ፍርሃቴን መፍታት አለብኝ በማለት መኪናዎችን መለማመድ ይጀምራል። ሺሃምም ከጎኑ በመሆን መኪናውን ማለማመድ ትጀምራለች። ሆይሱም በጣም ፈርቶ ስለነበር የመተንፈሻ መሳሪያ ፊቱ ላይ ካረገ በኋላ መኪናውን መንዳት ይጀምራል። በመሃልም ሺሃም ሆይሱ በስትክክል መንዳቱን ስትመለከት ፊቱ ላይ ያደረገውን መተንፈሻ ውልቃ ትጥልና ፍርሃቱን ሙሉ በሙሉ ታስወግድለታለች። ጓደኞቹን ባዩት ነገር በጣም ደስተኛ ይሆናሉ። ሃይጂም ልምምዷን ጨርሳ ለመሄድ ስትዘጋጅ ሆይሱ መኪና ይዞ መምጣቱን ትመለከታለች። ከሱ ጋርም መሄድ እንደምትፈልግ ተናግራ መንገዳቸውን ይጀምራሉ። በድንገትም አንድ መኪና ወደ እነሱ ይገባና ሆይሱ መሪውን መቆጣጠር ስላልቻለ መኪናውን ያጋጨዋል። በአደጋው ምክንያት ወደ ሆስፒታል ከሄዱ በኋላ ሆይሱ ትንሽ ስለተጎዳ ኮማ ውስጥ ይገባል። የሆይሱም እናት ስለ አደጋው ከሰማች በኋላ በፍጥነት በመምጣት ሃይጂ ምን እንደተፈጠረ መጠየቅ ስትጀምር የሃይጂ አባት በመምጣት ከሆይሱ ጋር ያላትን ግንኙነት ማቋረጥ እንዳለባት እየጮሁ ይነግራታል። ሃይጂም ለአባቷ አሁን ትልቅ ሰው ነኝ፣ ውሳኔዎቼን ራሴ መወሰን አለብኝ በማለት ከቦታው ለቃ ትሄዳለች። ሆይሱም ያወሩትን ነገር ሙሉ በሙሉ ሰምቷቸው ነበር። ሆይሱም ሃይጂን ካገኛት በኋላም ከዚህ በኋላ መገናኘት እንደሌለባቸው ይነግራታል። በቀጣይ ቀንም ሃይጂ ልምምዷን እያረገች ሆይሱ ያላትን ነገር እያስታወሰች ኢላማዋን በስትክክል መምታት ያቅታታል። ጓደኛዋም ሁሉም ነገር እንደሚያልፍና እንደሚስተካከል ከነገረቻት በኋላ አቅፋ ታጽናናታለች። በሌላ በኩልም ሆይሱ ብቻውን ክፍል ውስጥ በመሆን ጓደኞቹ ከመጡ በኋላም በሩን እንዲከፍትላቸው ሲጠይቁት ሆይሱ እንደማይከፍትላቸው ይነግራቸዋል። ጓደኞቹም የሃይጂ የኢንተርናሽናል የቀስት ውድድር ሊጀምር እንደሆነ ቢነግሩትም ሃይጂ ችላ በማለት የሮቦቱን መነጽር ሲያደርገው ከዚህ በፊት ቃል የገባላትን ነገር ያስታውስና ከጓደኞቹ ጋር በፍጥነት ወደ ውድድሩ ቦታ ይሄዳል። ውድድሩም ሲጀመር ሃይጂ የመጀመሪያውን ዙር ኢላማዋን ጠብቃ መምታት አልቻለችም ነበር። አሰልጣኛቸውም ይህን ሁሉ ጊዜ መስዋዕትነት የከፈልሽለትን ነገር አስታውሺ በማለት ይነግራታል። ሆይሱም እዛ ከደረሰ በኋላ በፍጥነት ወደሷ በመሄድ ላደረገው ነገር ይቅርታ በመጠየቅ ውድድሩን እንደምታሸንፍ ይነግራታል። ሃይጂም ቀስቱን በኢላማ ውስጥ በስትክክል ተወረውርና ውድድሩን ታሸንፋለች። ሆይሱና ጓደኞቻቸውም አንድ ላይ በመሆን መጀመሪያ የተገናኙበት ቦታ በመሄድ ሁሉም ፍቅረኛቸውን በማዘል የምግብ ቤቱን ደረጃ እየወጡ እያሳየን ፊልማችን እዚህ ጋር ይጠናቀቃል። ፊልሙን እንደወደዳችሁት አልጠራጠርም። በሌላ ፊልም እስከምንገናኝ ሰላም ሁኑ።